ጤና ይስጥልኝ እንደምን ሰነበታችሁ? ዛሬ በማይክል አስትሮሎጂ ቻናል ላይ እጅግ በጣም ወሳኝና ብዙዎቻችንን ስለሚፈትንን ጉዳይ ልናወራለን። መምህር እስኪ ጥያቄ ልጠይቅዎት። አንዳንድ ሰዎች ጠዋት ሲነሱ እሳት ለብሰው እሳት ጎርሰው ነው ዓላማቸውን ለማሳካት ወደ ኋላ አይሉም። አንዳንዶች ደግሞ ለነገሮች ያላቸው ተነሳሽነት ቀዝቃዛ ነው። አንዳንዱ ሲናደድ ይፈነዳል፣ አንዳንዱ ደግሞ ዝምታን ይመርጣል። ይሄ ሁሉ የባህሪ ልዩነት ከየት ይመጣል? ሰላም ላንተም ይሁን ለተመልካቾቻችን። በጣም ጥሩ ጥያቄ ነው። ይሄ የምትጠይቀኝ ነገር የሰው ልጅ ሞተር ወይም ኢንጂን ምንድን ነው እንደማለት ነው። በኮከብ ቆጠራ አስትሮሎጂ ዓለም ውስጥ ለዚህ ሁሉ መልስ የሚሰጠን አንድ ኃይለኛ ፕላኔት አለ። እሱም ማርስ ይባላል። ማርስ ቀዩዋ ፕላኔት? እኔ ማውቀው ማርስ የጦርነት ምልክት እንደሆነች ነው። ታዲያ ይሄ ከዕለት ተዕለት ሕይወታችን ጋር ምን ያገናኘዋል? ልክ ነህ። በጥንት ዘመን ማርስ የጦር ሜዳ አምላክ ተደርጎ ይወሰድ ነበር። ነገር ግን በሳይኮሎጂ እና በኮከብ ቆጠራ ማርስ ማለት የመኖር ፍላጎት ዊል ቱ ሊቭ ነው። ጠዋት ከእንቅልፍህ የምትነሳው፣ እንጀራ ለመብላት የምትታገለው፣ ድንበር ሲጣስ የምትቆጣው እና የምትወደውን ሰው ለማግኘት የምታደርገው ጥረት ሁሉ ምንጩ ማርስ ነው። ማርስ ከሌለ ህልሞች በወረቀት ላይ ብቻ ከርተው ይበሰብስባሉ። ቪነስ ምን እንደምንወድ ስትነግረን፣ ማርስ ደግሞ ያንን የምንወደው ነገር እንዴት ታገልን እንደምናገኘው ይነግረናል። ኦሆ፣ ስለዚህ ማርስ ማለት የሕይወታችን ነዳጅ ነው ማለት ነው። በትክክል። ዛሬ የምናየው ይህንን የውስጥ ተዋጊ እንዴት እንደምንጠቀምበት ነው። በተለይም በኮዝሚክ አስትሮሎጂ ማዛሮት መጽሐፋችን ላይ በሰፊው እንደገለጽነው እያንዳንዱ ሰው የራሱ የሆነ የመማጋት ስለት አለው። ዛሬ ያንን በዝርዝር እንመልከታለን። እሺ መምህር፣ እስኪ ወደ ዝርዝሩ ከመግባታችን በፊት ማርስ በካርታችን ውስጥ ምን ነገሮችን ይቆጣጠራል? ቁጣ ብቻ ነው? ቁጣ አንዱ ክፍል ነው። ማርስ በመሰረታዊነት 4 ነገሮችን ይወክላል። 1 የእርምጃ አቅም ድራይቭ ኤንድ አክሽን፣ አንድ ነገር አይተህ ይሄ የኔ መሆን አለበት ብለህ የምትወስደው እርምጃ። 2 ድፍረት ኮሬጅ፣ ፍርሃትን የምትጋፍበት አቅም። 3 ወሲባዊ ጉልበት ሊቢዶ፣ ይሄ በጣም ወሳኝ ነው። ማርስ የእንስሳዊ ባህሪያችን ወይም ፕራይማል ኤነርጂ መገለጫ ነው። የመብራትና የመቀጠል ፍላጎታችን ነው። 4 ግጭት አፈታት፣ ስትናደድ የምትጮህ የምታልቅስ ወይስ የምታኩርፍ ነህ? ይህንን የሚወስነው ማርስ ያለበት የዞዲያክ ምልክት ነው። ይሄ በጣም ያስደነግጣል። አንዳንዴ እኮ ሰዎች እሱ እሳት ነው ይላሉ፣ አንዳንዴ ደግሞ ሆደ ባሻ ይላሉ። ይሄ ሁሉ በማርስ ምልክታቸው ይወሰናል ማለት ነው? አዎ፣ ማርስ በምትወለድበት ሰዓት የትኛው የዞዲያክ ምልክት ላይ ነበር? ይሄ የተዋጊነት ማንነትህን ይወስናል። እስኪ አሁን በ12ቱ ምልክቶች ውስጥ ማርስ ሲገባ ምን አይነት ባህሪ እንደሚያመጣ በጥልቀት እንይ። እሺ መምህር፣ እስኪ ከመጀመሪያውን ጀምር። ማርስ በኤሪስ ሲሆንስ? አሪስ ራሱ እሳት አይደል? ልክ ነህ። ማርስ በኤሪስ ሲሆን የቤቱ ነው ያለው ማለት ነው። ማርስ የአሪስ ገዢ ነው። እዚህ ጋር ጉልበቱ ጥሪና ቀጥተኛ ነው። እነዚህ ሰዎች አውራ ተዋጊዎች ናቸው። አንድ ነገር ከፈለጉ አሁን ነው የሚፈልጉት። ትዕግስት የላቸውም። ቆዳቸው እንደ ክብሪት ነው። ቦግ ይላል፣ ቶሎ ይጠፋል። ቂም አይዞም። በሥራ ላይ መሪ መሆን ይወዳሉ፣ ግን የጀመሩትን መጨረስ ይቸገራሉ። ለምን መሰለህ? አዲስ ነገር መጀመር ስለሚያስደስታቸው። ዋው! እሺ፣ ቀጣዩ ቶረስ ነው። ቶረስ የመሬት ምልክት ስለሆነ የረጋ ይመስለኛል። ትክክል። ማርስ በቶረስ ጽኑ ተጋይ ወይም ቡልዶዘር ነው። እነዚህ ሰዎች ለመነሳት ይከብዳቸዋል፣ ኢነርሺያ። አንዴ ከተነሱ ግን ማንም አያቆማቸውም። ጉልበታቸው ቀርፋፋ ግን አስተማማኝ ነው። ሲናደዱ ቶሎ አይናገሩም። በውስጣቸው ያከማቹና ልክ እንደ እሳተ ገሞራ ይፈነዳሉ። በቶረስ ማርስ ያላቸው ሰዎች በአካል ጠንካራና በተፈጥሮ ሀብት ላይ መስራት የሚችሉ ናቸው፣ ግን በጣም ግትር ናቸው። ግትርነት ማቶረስ መለኛ ነው። ወደ አየር ምልክቶችን ሂድ። ጀሚናይ። ማርስ በጀሚናይ ሲሆን ጦርነቱ የቃላት ነው፣ the verbal warrior። ጉልበታቸው በአይምሯቸው ነው ያለው። ሲናደዱ በጥጫ ሳይሆን በሚቆርጥ ንግግር ነው የሚያሸንፉ። ችግራቸው ምንድነው? ትኩረት ማጣት scattered energy። በአንድ ጊዜ 5 ፕሮጀክት ይጀምራሉ፣ አንዱንም ላይ ጨርሱ ይችላሉ። ለእነዚህ ሰዎች አካላዊ እንቅስቃሴ ከማድረግ ይልቅ ክርክር ማድረግ በለባ ጉልበት ይሰጣቸዋል። ቀጣይ የውሃ ምልክት ነው ካንሰር። ካንሰር ስሜታዊ ነው። ታዲያ ማርስ እዚህ እንዴት ይሆናል? ይሄ በጣም አስቸጋሪ ቦታ ነው። ማርስ በካንሰር ሲሆን ፎል ወይም ውድቀት ላይ ነው ይባላል። ምክንያቱም ማርስ ወደ ውጭ መውጣት ሲፈልግ፣ ካንሰር ደግሞ ወደ ውስጥ መደበቅ ይወዳል። እነዚህ ሰዎች ለራሳቸው መቆም ይከብዳቸዋል። ነገር ግን ለቤተሰባቸው ወይም ለሚወዱታቸው ግን እንደ አንበሳ ይቆጣሉ። ቁጣቸውን በፓሲቭ አግሬሲቭ መንገድ ነው የሚገልጹት። ማኩርፍ፣ በሩን ዘግቶ መቀመጥ የእነሱ ስታይል ነው። ስሜታቸው ከተጎዳ ጉልበታቸው ይሞታል። ይሄ ብዙዎቻችንን የሚገልጽ ይመስለኛል። እሺ፣ ወደ ንጉሡ ሊዮ እንሂድ። ማርስ በሊዮ የድራማ ንጉሥ ነው። ጉልበታቸው ከኢጎና ከክብር ጋር የተያያዘ ነው። ሰዎች እንዲያደርጓቸው ይፈልጓሉ። ሲናደዱ ትልቅ ድራማ ነው የሚሰሩት፣ ግን በጣም ታማኝና ለጋስ ናቸው። በወሲባዊ ሕይወትም ቢሆን መጫወትና መታየት ይወዳሉ። ለእነሱ መዋረድ ማለት ሞት ማለት ነው። ቀጣዩ ቨርጎ ነው። ጥንቃቄ የሚወዱ አይደሉ? በትክክል።
ማርስ በቨርጎ ስልታዊ ተጋይ ነው። ዝም ብሎ አይሮጥም። መጀመሪያ እቅድ ያውጣል። ጉልበታቸውን ሥራ ላይና አገልግሎት ላይ ያውሉታል። ችግራቸው ምንድነው? ትችት፣ ክሪቲሲዝም። ሲናደዱ ይነነጫጫሉ። በትንሽ ስህተት ይፈልጋሉ። ግን ከነዚህ ሰዎች በላይ ታታሪ ሰራተኛ የለም። ጉልበታቸውን ነርቭ ላይ ስለሆነ ዘና ማለት ይቸግራቸዋል። በጣም ደስ የሚል ትንታኔ ነው መምህር። አድማጮቻችን ስለ ራሳቸው ማርስ ለማወቅና ካርታቸውን ለማሰራት የት ይገኙናል? ጥሩ ማስታወሻ ነው። ይህንን ትንታኔ በሰፊው ለመረዳት ኮዝሚክ አስትሮሎጂ ማዛሮት የተሰኘውን መጽሐፋችንን በጃፋር መጽሐፍ መደብር ማግኘት ይችላላችሁ። እንዲሁም እዚህ ማይክል አስትሮሎጂ ዩቲዩብ ቻናል ላይ ሰብስክራይብ በማድረግ ተጨማሪ ትምህርቶች መከታተል ይቻላል። እናመሰግናለን መምህር። አሁን ወደ ሊብራ እንለፍ። ሊብራ የሰላም ሰው አይደለችም? ማርስ እዚህ ይስማማዋል? በፍጹም። ማርስ በሊብራ ደትሪመንት ወይም ምቾት የለውም ይባላል። ምክንያቱም ማርስ ጦርነት ይፈልጋል፣ ሊብራ ሰላም ትፈልጋለች። እነዚህ ሰዎች አይ ማለት ይቸገራሉ። ውሳኔ ለመወሰን ኢንዲሳይሲቭ በጣም ይፈተናሉ። ነገር ግን ኢፍትሐዊነትን ሲያዩ ለሌሎች ጠበቃ ሆነው ይቆማሉ። ዲፕሎማሲያዊ ተዋጊዎች ናቸው። ጦርነቱን በድርድር ለመፍታት ይሞክራሉ። እሺ፣ አሁን ወደ አደገኛው ምልክት መጣን። ስኮርፒዮ። ፈገግ እያሉ አዎ፣ ማርስ በስኮርፒዮ። ይሄ የማርስ ሁለተኛ ቤት ነው። እዚህ ጋር ማርስ ስልታዊ ተጋይ ነው ወይም ኒንጃ ነው። ጉልበቱ እጅግ በጣም ጠንካራ፣ ወደ ውስጥ የሰደመና ማይበገር ነው። አንድ ነገር ከፈለጉ ሞተው ይገኛሉ እንጂ ወደ ኋላ አይሉ። ቁጣቸው ቀዝቃዛ ነው። ቂም ያዛሉ። ትክክለኛውን ጊዜ ጠብቀው ነው የሚናደፉት። በወሲባዊ ጉልበት ሴክሹዋል ስታሚና ተወዳዳሪ አይላቸው። ለውጡን አይፈሩም። ያስፈራው እኮ። ወደ ሳጂታሪየስ እንሂድ። ማርስ በሳጂታሪየስ የነፃነት ተዋጊ ነው። ጉልበታቸው እንደ ዱር ፈረስ ነው። በአንድ ቦታ መታሰር አይችሉም። ለእምነታቸው፣ ለፖለቲካ አመለካከታቸው ወይም ለፍልስፍናቸው ይከራከራሉ። ቆዳቸው ፈጣን ነው፣ ግን ቶሎ ይረሱታል። አንዳንድ የእርምጃቸው ጥንቃቄ ይጎዳቸዋል። ረክለስ። ዓላማቸው ላይ ከመድረሳቸው በፊት ጉልበታቸው ሊበተን ይችላል። ቀጣዩ ካፕሪኮርን ነው። ማርስ በካፕሪኮርን ኤግዛልትድ ወይም በከፍት ክብር ላይ ነው ያለው። ይሄ የጦር አዛዥ ለጀነራል ጉልበት ነው። ስሜታዊ አይደሉም። ጉልበታቸውን ለስልጣን፣ ለደረጃ፣ ለስኬት ያውሉታል። በጣም ዲስፕሊን ያላቸው ናቸው። የጀመሩትን ሳይጨርሱ አይተኙም። ኢትዮጵያዊው አርበኛ የሚባለው አይነት ጽናት አላቸው። ቁጣቸው ቀዝቃዛና አስፈሪ ነው። ወደ አኳሪየስ ሲመጣስ ማርስ በአኳሪየስ የለውጥ አርበኛ ነው። ለግል ጥቅማቸው ሳይሆን ለቡድን ወይም ለሕዝብ ጥቅም መታገሉን ይመርጣሉ። መንገድ ጠራዮች ናቸው። ባህላዊ አሰራሮችን መስበር ይወዳሉ። ሲናደዱ ስሜታዊ ከመሆኑ ይልቅ ከአይምሮ ጋር ይከራከራሉ። ኢንቴሌክቹዋል ዲቤት። ከዛም ድንገት ግንኙነት ያቋርጣሉ። ጎስቲንግ። ነፃነታቸውን ማንም እንዲነካቸው አይፈልጉም። የመጨረሻው ፓይሲስ። ማርስ በፓይሲስ መንፈሳዊ ተዋጊ ነው። ጉልበታቸው እንደ ውሃ ፈሳሽ ነው። በቀጥታ መጋፈት ይከብዳቸዋል። ዓለም ሲከብዳቸው በመተኘት በመሸሽ ወይም ወደ ሱስ በመግባት እስኬፕስን ሊደበቁ ይችላሉ። ነገር ግን ለተጠቁ ሰዎች እና ለአቅመ ደካሞች የመቆም አስገራሚ ውስጣዊ ጉልበት አላቸው። ጉልበታቸውን በኪነ ጥበብ፣ ሙዚቃ፣ ዳንስ መግለጽ ፈውሳቸው ነው። አሁን ስለ ራሴ ብዙ እንዳውቅ ረድቶኛል። ተመልካቾቻችንም ብዙ እንደተማሩ እርግጠኛ ነኝ። መምህር፣ ለማጠቃለል ምን ምክር ይሰጣሉ? ማርስ የህይወት እሳት ነው። እሳት ምግብ ያብሰላል፣ ቤት ያሞቃል። ካልተጠነቀቅን ደግሞ ቤት ያቃጥላል። ዋናው ቅስ ማርስን መካድ ሳይሆን መግራት ነው። የእናንተ ማርስ የት ነው ያለው? ምን አይነት ተዋጊ ናቸው? ይህንን እወቁ። ለማወቅ ከተቸግራችሁ ኮዝሚክ አስትሮሎጂ ማዛሮት የተሰኘውን መጽሐፋችንን በጃፋር መጽሐፍ መደብር ገዝታችሁ አንብቡ። ራሳችሁን ስታውቁ ዓለምን ማሸነፍ ትችላላችሁ። እናመሰግናለን መምህር። እኔም አመሰግናለሁ። የፈጣሪ ጥበብና ብርሃን ከሁሉም ጋር ይሁን።